بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد فلانت باينا وتمرتاچن لاي غزوة بني المصطلق በውስጡ የተከሰቱ ሁለት አሰማሚ የሆኑ በሙስሊሞች መሐከል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤትም ጭምር ነገሮች እንዳይረጋጉ ያደረጉና ሙስሊሞችንም ሆነ ሱሐባዎችንም እንዲሁም ነብዩ መሐመድንም ሰለላሁ ዐለይሂ ወሰለም ጭምር ያሳዘኑ የሆኑ ሁለት ክስተቶች ተከስተዋል ብለን አንደኛው የሙናፊቆች ወይ ደግሞ አብዱላህ ኢብኑ ኡበይ ኢብኑ ሰሉል የተባለው የሙናፊቆች መሪ የነበረው ሰው ወደ መዲና በምንመለስበት ጊዜ ከኛ ውስጥ ትልቅ የሆነው የበላይ የሆነው ሰው ትንሹን ሰው ያስወጣል ብሎ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በመዝለፉ ምክንያት የተነሳውንና መጨረሻ ላይ በምን ሁኔታ እንደተጠናቀቀ አይተናል። ሁለተኛው ክስተት الحادثة الثانية ሁለተኛው ክስተት ደግሞ በሙናፊቆች ከተከሰቱ ነገሮች قول المنافقين بالإفك ሙናፊቆች በቅጥፈት በአኢሻ ረዲየላሁ ዐንሃ ክብር ላይ የቀጠፉት ቅጥፈት ነው ማለት ነው። ምንድነው وحديث ذلك የዚህ ነገር ሁኔታው ምንድነው አለ أن النبي صلى الله عليه وسلم የአላህ መልእክተኛ نزل في عودته من تلك الغزوة ከዚያ ከበኒ المصطلق ሲመለሱ የሆነ ቦታ ላይ አረፉ منزلا حين دنا من المدينة ወደ መዲና ሲቃረቡ ከዚያ ከዘመቻው ሲመለሱ ማለት ነው እየመለሱ ባሉበት ሁኔታ ላይ ወደ መዲና ሲቀርቡ የሆነ ቦታ ላይ አረፉ ከሰሃባዎቻቸው ጋር ثم آذن بالرحيل ليلا የተወሰነ ካረፉ በኋላ በዚያው ምሽት ባልደረቦቻቸው ሰሃባዎች ካሉበት ቦታ ተነስተው ጉዞ እንዲቀጥሉ ፈቀዱ ወይም ደግሞ ትዕዛዝ አስተላለፉ። وكانت معه عائشة رضي الله عنها عائشة በዚህ غزوة بني المصطلق ላይ አብራ ነበረች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ غزوة በሚሄዱበት ጊዜ ባለቤቶቻቸው ላይ እጣ ያወጡና የደረሳት ሴት ከሳቸው ጋር አብራ ትሄዳለች። በዚህም ጊዜ عائشة رضي الله عنها አብራ ነበረች። فخرجت لحاجتها እነዚህ ሰሃባዎች ባረፉበት ሁኔታ ላይ በዚያው ምሽት ማለት ነው እሷ ቤት አላት እንደ ጎጆ ነገር የተሰራ ከቦታ ቦታ የሚንቀሳቀስ በግመል ላይ የሚጫን ቤት አላት። ያው እዛ ላይ ነው የምትሆነው። ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሆነ ቦታ ላይ በሚያርፉበት ጊዜ ከግመሉ ላይ ሰሃባዎች ይሄ የሷ መቀመጫ የሆነውን መቀመጫውን ያወርዱና ያስቀምጡታል። ከዚያ ጉዞ ሲጀመር ደግሞ እሱን በግመል ላይ አንስተው ነው ከእሷ ውስጥ እንዳለች ነው የሚጭኑት። ያው ይሄንን ካደረጉ በኋላ ከአካባቢው እነርሱ ዞር ይላሉ ማለት ነው። አኢሻ ረዲየላሁ ዐንሃ እዚህ ቦታ ላይ ከዚህ ከቤቷ ውስጥ ሆና አውርደው አስቀምጠዋታል። ከዚያ እሷ ለራሷ ለሐጃዋ ዞር ትላለች። ጨለማ ነው፣ ማታ ነው። ወጣ ለመጸዳዳት የተወሰነ ከሰሃባዎቹ ራቅ ብላ ትሄዳለች። ከቤቷ ወጣ ማለት ነው። فلما رجعت التمست صدرها فرأت أنها فقدت عقدها ከዚያ ከሄደችበት ተጸዳድታ ሐጃዋን አጠናቃ ስትመለስ ደረቷን ስታይ አብሏ ታጣዋለች። አንገቷ ላይ የነበረው ሀብል ታጣዋለች። فرجعت تلتمسه في الموضع الذي فقدته فيه حتى وجدته ተመልሳ ሄዳ እየተጸዳዳች እያለች አጣቡ የነበረው ቦታ ላይ ሄዳ ስትፈልገው ቆየችና በጨለማ ነው ያኔ እንደ ዛሬ ባትሪ የለው ወላ ምንም ነገር የለም። እንዲህ እየዳሰሰች ነው የምትፈልገው። መጨረሻ ላይ አጋጣሚ ያገኘችው ሀብሏን ማለት ነው። ስታገኘው ምን ታረጋለች? ያው ልትመለስ ማለት ነው ወደ ሰሃባዎች ወርተሐለ الجيش እሷ እዛ ቦታ ላይ ወደ ነበሩበት ሰሃባዎች ወደ አረፉበት ቦታ ላይ ስትመለስ ሰራዊቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከፊት ሆነው አንድ ላይ ሄደዋል።
ማንም የለም وحملوا هودجها على بعيرها ظنا منهم انها فيه ይቺ ቤቷ እርሷ የነበረችበት የምትቀመጥበት የነበረው ቤት አንስተው ግመል ላይ ጫኑ ሷሃባዎቹ ማለት ነው ጨለማ ነው በማታ አንስተው ጫኑ እነርሱ እዛ ውስጥ ያለች ነው የመሰለቻቸው ሀውደጅ ይባላል እሷ የምትቀመጥበት ቤት ولم ينكروا خفة الهودج لكونهم جماعة አንደኛ እርሷ የለችም ብለው እንዳይጠረጥሩ ብዙ ናቸው ሲያነሱት ማለት ነው ይሄን ነገር አንስተው የሚጭኑት ብዛት አላቸው ሷሃባዎቹ كذلك ولكونها خفيفة እሷም ደግሞ ስጋ የላትም ያንዴ በዚያን ጊዜ የሷሃባ ወንዶችም ይሁን ሴቶች ስጋ የላቸው ማለት ወፍራም አይደለም ቀጭን ነች እሷና ክብደት የላትም ስለዚህ አንደኛ እነሱ ብዙ ናቸው ሲያነሱ ምንም አልጠረጠሩም ብድግ አድርገው ጫኑ ውስጥ አለች ማለት ነው በእነሱ ሐሳብ ስትመጣ ማንም የለም በቦታው ላይ ከባድ ነው አንደኛ ጨለማ ነው ሴት ነች ደግሞ እድሜዋ ገና ነው ያኔ እሷ ምንድነው የምታረገው መጮህ አትችል ወይ መሮጥ ወዴት ትሄዳለች ورجعت عائشة إلى منازلهم فلم تجد أحدا عندهم سوى الله ستملس ማለት فقعدت هناك ቁጭ አለች በዛው ጨለማ ምንም አማራጭ የላትም ምን ታረጋለች ለምንድነው የተቀመጠችው على أنهم سيفقدونها فيرجعون في طلبها إلى هذا المكان አሁን ሲያጡኝ ምናልባት ወደዚሁ ስለሚመለሱ ከዚህ መራቅ የለብኝም የትም መሄድ የለብኝም ብላ ቁጭ አለች እዚሁ ነው የሚመለሱት ያጡኛል ማጣታቸው አይቀርም ስለዚህ ይመጣሉ ሲመጡ ደግሞ አሁን ሌላ ቦታ ከሄድኩኝ አያገኙኝም እዚሁ መሆን አለብኝ ብላ ቁጭ አለች እዛው فغلبت عيناها حتى نامت በተቀመጠችበት ቦታ ላይ እዚያው እንቅልፍ ወሰዳት በጨለማው ማለት ነው አንዳንዴ ኃይለኛ ጭንቀት ወይ እንቅልፍ ይከለክላል ወይ ደግሞ እንቅልፍ ይዞ እንዲሄድ ያደርጋል እሷ አስለን ልጅነትም አለባት ደግሞ እንቅልፍ ያሸንፋታል በኋላ የሷ ኻዲሟ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲጠይቋት እንደምትነግረን ሁሉ ቶሎ እንቅልፍ ይወስዳታል ትላለች እንቅልፍ ወሰዳት ተኛች ለጥ ብላ ማለት ነው የፈለገው ነገር ይምጣ ምንም የምታውቀው ነገር የለም እሷ وكان احد الصحابه وهو صفوان ابن المعطل السليمي رضي الله عنه قد بات من وراء الجيش ከሰሃባዎች ውስጥ አንዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዚያ ቦታ ላይ ረፉ በሚሉበት ጊዜ ከሰሃባዎች ጋር አልነበረም በስተኋላ ነበረ ሌላ አንድ ሰሃባ ማለት ነው وكان كثير النوم فلم يستيقظ الا مؤخرا እሱም እዛ ሰሃባዎች የነበሩበት ቦታ ሳይደርስ ተኝቷል መጀመሪያውኑ ማለት ነው ከዚህ ቦታ አይደለም እሱም ልክ እንደዚሁ እንቅልፋም ነው መጨረሻ ላይ ሲነጋ ነው የነቃው ይሄ ሰውዬ ማለት ነው ይሄ ሷሃባ ሰፍዋን ኢብኑ ሙአጥል ይባላል فسلك سبيل الجيش መንገዱን ይዞ ያው ሷሃባዎች ወደ ሄዱበት መንገድ ጉዞ ጀመረ فلما تقدم راى سواد انسان نائم ሲመጣ ከፊት ለፊቱ ጥቁር የሚታይበት የተኛ ሰው ያያል فلما قرب منه عرف انها عائشه እየቀረበ ሲሄድ عائشه መሆኗን አወቀ لانه كان راها قبل الحجاب ምክንያቱም ይሄ ሰፍዋን عائشه رضي الله عنها ሂጃብ ማለት ኒቃብ ማለት ነው ፊት መሸፈን የሚያዝ የቁርአን አንቀጽ ከመውረዱ በፊት ያቃታል ምን ማለት ነው መጀመሪያ የሰሃባ ሴቶች የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ባለቤቶች ጨምሮ ፊታቸው አይሸፍኑም ነበር በዚያን ጊዜ አይሻን ያቃታል ይሄ ሷሃብይ ማለት ነው አሁንስ ምን ሆነዋል ፊት መሸፈን ግዴታ ሆነዋል ማለት ነው የቁርአን አንቀጽ ወርዶ ፊት መሸፈን ግዴታ ነበርና ከዚያ በፊት ያቃት ስለነበረ እሷ በእንቅልፍ ልቧ ተተኛችበት ፊቷ ተከፍቷል ከዚያ ሲያያት አወቃት አይሻ መሆኗ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤት መሆኗን አወቃት
فقال إنا لله وإنا إليه راجعون استرجاع درجنا زوج رسول الله صلى الله عليه وسلم يا الله ملكتني يا بالبيت عائشة በዚህ ሁኔታ ላይ ብቻዋን እንዴ በጣም ደነገጠ لم يقل كلمة غير ذلك ከዚህ ውጪ ሌላ ምንም ንግግር አልተናገረም واستيقظت عائشة رضي الله عنها بسماع صوته عائشة የሱን استرجاع ስትሰማ إنا لله وإنا إليه راجعون የሚለውን የሱን ቃል ስትሰማ ደነገጠች ከእንቅልፏ ዋነነች ድንግጥ ብላ ተነሳች فخمرت وجهها بجلبابها ወዲያውኑ ልክ ከእንቅልፏ እንደነቃች በጅልባብ ማለት ሴቶች የሚለብሱት ረጅም ልብሳቸው ማለት ነው ወዲያውኑ ፊቷን ሸፈነች ቶሎ ብላ ማለት ነው የወንድ ድምጽ ነው የሰማችው ከዚያ ቶሎ ብላ ተሸፋፈነች ፊቷን ሸፈነች وقرب صفوان راحلته ከዚያ صفوان ابن مؤطل ግመሉን ይዞ መጣ እሷ ጋር وأناخها فركبت ከዚያ ግመሉ ዝቅ እንዲል እሷ እዛ ላይ እንድትቀመጥ እንድትችል ዝቅ ብላ ተንበርክካ ቁጭ እንድትልላት አደረገና እሱ ፊቱን አዙሮ ሄደ ከዚያ በኋላ አኢሻ ረዲየላሁ ዐንሃ ግመሏ ላይ ቁጭ አለች ከዚያ መጥቶ የግመሏን የፊት ለፊት መሳቢያ ገመድ አላት እሱን ይዞ ግመሏን አስነስቶ ከፊት ለፊት እየሳበ ጉዞ ጀመረ ወደ መዲና ማለት ነው وامسك هو بزمام الناقه يمشي امامها ገመዷን የፊት ለፊት ገመዷን ይዞ እየጎተተ እሱ ከፊት ሆኖ እሷ ግመሏ ላይ ቁጭ ብላ መሄድ ጀመረ حتى وصل الى الجيش በዚህ ሁኔታ እሱ ከፊት ገመዷን ይዞ እየጎተተላት ሰራዊቱ ጋር ደረሱ ሰሃባዎች ጋር ደረሱ صفوان درس ማለት وهم نازلون في نهر الظهيرة ከመዲና ቅርብ የሆነ ቦታ نهر الظهيرة የሚባል ቦታ ላይ ሰፍረዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሃባዎቹ ጋር ማለት ነው ከሰሃባዎቻቸው ጋር እስካሁን ድረስ አልታወቀም አይሻ እዛ ውስጥ ኑር አትኑር ከዚያ ሲያዩት صفوان ابن مؤطل አይሻን ይዞ እየመጣ ነው ولما راى ذلك عدو الله ابن ابي يمجمريا جنا عبد الله ابن ابي የተባለው ሙናፊቅ ሲያያት صفوانና عائشان ሲያያቸው وجد متنفسا من كرب النفاق والحقد በውስጡ የነበረው የኒፋቅና የምቀኝነት ስሜት የሚያወጣበት መንገድ አገኘ አሁን ውስጡ በቁጭት ተሞልቷል ምክንያቱም የአላህ መልእክተኛ ይሄ ሰውዬ ሙናፊቅ መሆኑ አላህ ቁርአን አውርዶ ዘይድ ኢብኑ አርቀም የተባለውን ሰሃቢ እውነተኛነቱን አላህ አረጋግጦ የሱን ሙናፊቅነት በግልጽ አላህ ምን አድርጎበታል ፈዲህ አድርጎታል ማለት ነው ስለዚህ ውስጡ ምን አለ የምቀኝነትና የኒፋቅ እሳት እየተቀጣጠለበት ነበር ይህንን ነገር የሚተነፍስበት አጋጣሚ አገኘ فتهمها بالفجور افكا وزورا አሁን ምን ማድረግ ጀመረ ይሄ ሰውዬ ሰፍዋንና አይሻ እኮ ሌላ ነገር ሲፈጽሙ ቆይተው ነው የመጡታል ሙናፊቅ አመለሁ الله بما يستحق الله የሚገባውን ነገር ይስጠው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤት የአቡበከር ስዲቅ ልጅ የሆነችውን እችን ንጹህ ሴት ይሄ ሰውዬ በሙናፊቅነት ተነስቶ አያችሁ ምን የት አድረው እንደሚመጡ እነዚህ ለብቻቸው ሌላ ነገር ውስጥ ነበሩ ብሎ ወሬ መንዛት ጀመረ واخذ يستحقي ذلك አሁንም የሱ ጓደኞች የሱ አይነት አመለካከት ላላቸው ሰዎች ቀስ እያለ እየሄደ ገና እነሱ ጋር ሳይደርሱ አያችኋቸው እንደዚህ ሰዎች አየ አይሻ ከሰፍዋን ጋር የት አድረው እየመጡ እንደሆነ አያቸው እንደ እያለ ይሄንን ነገር ያሰራጭ ጀመረ ወይስተውሺህ يعني ውሸቱን ይነዛው ጀመረ ويجمعه ويفرقه ይሄንን ወሬ ይሰበስበዋል ይበትነዋል ويشيعه ويذيعه ያስፋፋዋል ላገኘው ለዚህ ይሄዳል አየው ለዛም ይሄዳል አይሻ ያት ሰፍዋንን አየው ከሰራዊቱ ተለይተው
يتعذرو يمتو እንደሆነ وكان اصحابه يتقربون به اليه ከዚያ በኋላ አብዱላህ ኢብኑ ኡበይ ዘንድ ለመወደድ የፈለገ ሰው ይሄን ወሬ በጣም ማራገብ ጀመረ በጣም ይሄን በጣም የሚያሰራጭ ሰው እሱ ጋር በጣም የተወደደ ሰው ሆነ ማለት ነው አብዱላህ ኢብኑ ኡበይ ጋር በጣም የተወደደ ሰው ነው ይሄንን ወሬ በጣም የሚያዳርስና የሚያወራው ስለዚህ ነገር የሚለፈልፍ ሰው እሱ ጋር በጣም የቀረበ ሰው ሆነ ስለዚህ ሰዎች እሱ ጋር ቅርብ እንዲሆኑ ምን ማድረግ ጀመሩ ይሄንን ወሬ መንዛት ጀመሩ በጣም በሰፊው ማውራት ጀመሩ فلما قدموا المدينه افاضوا فيه ከዛ መዲና ገቡ መዲናም ሲገቡ ይሄ ወሬ በስፋት አዲያነፍሱ ጀመረ አይሻ ከሰፋን ጋር እንዴ አድራን የመጣች حتى انخدع عدد من المؤمنين እንደውም የተወሰኑ ሙእሚኖች ከሙናፊቆቹ አልፎ በዚህ ጉዳይ ላይ ተሳተፉ ሙእሚን የነበሩ ማለት እውነተኛ ኢማን ያላቸው ግን ያዩት ነገር ከሚወራው ነገር ጋር ምን አደረጋቸው አሸነፋቸውና እዚህ ወሬ ውስጥ መሳተፍ ጀመሩ ومرضت عائشة رضي الله عنها عائشة ታመመች መዲና ከገቡ በኋላ ማለት ነው حين قدمت المدينة مدينة فتمتا አመማት وطال مرضها نحو شهر ለአንድ ወር የሚሆን ያክል ጊዜ ታማተኛች فكانت المدينة تموج بقول أهل الإفك مدينة بأنرزي بمنافقوች ወሬ በአኢሻና በሰፍዋን ወሬ እየተናወጠች ነው ሀገሩ ሁሉ የሚያወራው ስለዚህ ጉዳይ ነው وهي لا تعلم شيئا عائشة የምታውቀው ነገር የለም ተኝታለች ታማለች ስለሚወራው ነገር ስለሚሆነው ነገር ምንም የምታውቀው ነገር የለም وإنما كان يريبها أنها لم تكن ترى اللطف الذي كانت تراه من رسول الله صلى الله عليه وسلم حين تشتكي نهرجن نبي محمد صلى الله عليه وسلم كዚያ በፊት ስትታመም ይሰጧት የነበረው እንክብካቤ ያሳዩዋት የነበረው ፍቅር እና የሳቸው እዝነት አጣች እንደሌላ ጊዜ ሲያማት ያደርጉት የነበረው አይነት እንክብካቤ ያደርጉ አይደለም የአላህ መልእክተኛ እየጠየቋት አይደለም መተው ከጎኗ ሆነው ህመሟን እያስታገሱላት አይደለም እርቀዋታል ምንድነው ይሄ ነገር እንዴት የአላህ መልእክተኛ ሌላ ጊዜ ስታመም ከጎኔ ነው ያሉት ይጠይቁኛል የሚያስፈልገውን ነገር ሁሉ ያደርጉልኛል ዛሬ ምንድነው አሁን ግን የሆነ አይቼው የማላቀው አይነት ነገር ያየሁኝ ነው ይሄ ነገር ውስጧ ጥያቄ ፈጥሮባታል በጣም ያኒ ምንም ይሄ ነው ብላል የምትችልበት ምንም ምክንያት የላትም ነገር ግን ይሄ ነገር ሰላም አልሰጣትም ውስጧ فكان صلى الله عليه وسلم يا الله ملكتنيا دمو يدخل عليها فيسلم ويقول كيف فيكم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመጡና እቺ ልጅ እንዴት ነች ብለው ይሄዳሉ ይሄ ነው ይሄ ነገር እቺ ልጅ እንዴት ነች ጭራሽ አይጠይቋትም አያነጋግሯትም እንኳን ሊንከባከቧትና እንደሌላ ጊዜ የእዝነት ስሜት የፍቅር ስሜት ሊያሳዩዋት አይደለም ጭራሽ አያናግሯት ዝም ብሎ ሲገቡ ሰላም አለይኩም ብለው ይገቡና ከይፈቲኩም ይላሉ እቺ ልጅ እንዴት ነች እንደማለት ለማን ነው ብቻውን ብትሆን ከዚህ ውጭ አይጨምሩ ሰውም ባይኖር አስለን እንደዚህ ለምትጠይቀው ሰው ሲኖር ነው አይደል እንዴ ለሌላ ሰው ነው የምትጠይቀው እንደዛ ብለ ግን እሳቸው ከዚህ ሌላ ነገር አይናገሩም ነው ይሄ ነገር ለሷ ትልቅ እንቆቅልሽ ነው የማይገባት ነገር ትፈራለች ደግሞ እሳቸውን ጠርታ በዚህ ሁኔታ እሳቸው ያ ሌላ ጊዜ የሚያሳዩዋት የነበረ የፍቅር ፊት የለም ሌላ ጊዜ የሚያሳዩዋት የነበረ ርህራሄና ሁኔታቸው በጣም ተቀይሯል ምን ብላ ጠርታ እንዴት አርጋ ታነጋግራቸው እሷ በጣም በተረበሸ ሁኔታ ነው ያለው ثم يرجع ولا يجلس عندها ይመለሳል በዚህ ሁኔታ እችን ቃል ተናግረው ጥለው ይሄዳሉ እንጂ አይቀመጥ وكان صلى الله عليه وسلم طوال هذه الفترة ساكتا لا يتكلم በአንዱን ወር ሙሉ አንድም ነገር አይናገሩም የአላህ መልእክተኛ ዝም ነው የሚሉት የሙናፊቆቹ ወሬ አዛርጓቸዋል በጣም ረብሸዋቸዋል ምክንያቱም ይሄ ወሬ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእሳቸውን ክብር ነው የሚነካው
አይሻ በዝሙት ተጠረጠረች ማለት አይሻ እንዲህ አይነት ጸያፍ ተግባር ላይ ነው ያለችው ማለት ይሄ የእሳቸው ክብር ነው። ይሄ የአቡበከር ክብር ነው። የእሳቸው ክብር መነካቱ የእሳቸው ቤተሰብ ክብር መነካቱ ደግሞ የሁሉም ሙእሚኖች ክብር ነው የተነካው። ሁሉም ሙእሚኖች ቀልባቸው ተሰብረዋል፣ ውስጣቸው ታመዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታመው ነው ያሉት። አላህ ለሂክማው ቁርአን ደግሞ አላወረደም። ወዲያው መዲና ጨለማ ሆናለች። የአላህ መልእክተኛ ውስጣቸው ሰላም አይደለም። አቡበከር ውስጣቸው ሰላም አይደለም። ቀኑ ጨልሞባቸዋል። እናቷ ቀኑ ጨልሞባቸዋል። ሰሃባዎች በአጠቃላይ ጤናማ አይደሉም። በቃ ውስጣቸው ተረብሾ ነው ያሉት። አላህ ደግሞ አጃኢበኛ ጌታ ነው። ሁሉም እንዴት አላህ እንዲህ አይነት ለምንድነው ቁርአን ለምንድነው ወህይ የማያወርደው? ሁሉም ልቡ ወደ አላህ ነው ያለው። ሰሃባዎች በአጠቃላይ ልባቸው ወደ አላህ ተንጠልጥሎ ነው ያሉት። የዚህን አጃኢብ ፈረጀት አላህ እስኪያመጣ ድረስ فلما استلبث الوحي طويلا እዚያው ወህዩ በዚህ ሁኔታ ነብዩ መሐመድም ሰለላሁ ዐለይሂ ወሰለም ከማንም ጋር ምንም የሚያወሩት ነገር የለም። ዝም ብለው ወህይ እየተጠባበቁ ነው። እሳቸው አላህ ወህይ አውርዶ ይሄን ነገር እስኪገልጽላቸው ድረስ እየጠበቁ ነው። ነገር ግን ቆየ ወህዩ ወር አለፈ። ከዛ አሁን ይሄ ነገር ከባድ ነው አሉና ምን አደረጉ? استشار اصحابه አሁን የሚቀርቧቸው ትላልቅ ሰሃባዎችን ባልደረቦቻቸውን ማማከር ጀመሩ። ምንድነው እስኪ ይሄ ጉዳይ ምን ማድረግ አለብን? ምንድነው ማድረገው? فاشار علي ابن ابي طالب بفراقها تحويلا يعني علي ابن ابي طالب ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያማክሯቸው ረሱላህ ሰለላሁ ዐለይሂ ወሰለም እሷን እኮ ብትፈታት ሀገሩ ሴት ሞልቷል። አላህ ባንተ ላይ አላጠበበም። ከፈለክ ደግሞ ሌላ ሰው አማክር አሏቸው። እሳቸው ምን እያሉ ነው? አሊ ፍታት እያሏቸው፣ ቀጥታ ሳይሆን በተዘዋዋሪ መንገድ ፍታት። وأشار أسامة وغيره بإمساكها أسامة ابن زيد النبي محمد صلى الله عليه وسلم يقرب وداجاቸው እሱን አማከሩት። ያ ረሱላህ ሰለላሁ ዐለይሂ ወሰለም አበደን እንዴ አትፈታም። እንዴት ትፈታለች? አይሻ ንጹህ ነች። የአላህ መልእክተኛ ሆይ ንጹህ ነች። በል እንደውም ምን አሉ? وأنها كالتبر الخالص አሉ። እንደውም እንደ ወርቅ የወርቅ ማዕድን ንጹህ የሆነ የወርቅ ማዕድን በአፈር ይሸፈንና መጨረሻ ላይ ተጣርቶ ይወጣል አይደል? አይሻም ይሄ የሙናፊቆች ወሬ መጥቶ በላይዋ ላይ ይሄ ነገር አደራባት አይደል? አላህ ንጹህነቷን ያወጣዋል። ግን ልክ እንደዚያ ወርቅ ንጹህ ነች። ምንም ሌላ ነገር ሊያስቡ አይገባም። የአላህ መልእክተኛ ሆይ ምንም ነገር እንዳያስቡ። فقام صلى الله عليه وسلم على المنبر واستعذر من رجل بلغ أذاه في أهله. ከዚያ የአላህ መልእክተኛ መስጂድ ሄዱ። ገብተው ሚንበር ላይ ወጥተው ከዚህ ሰው ማን ነው እኔንና ቤተሰቤን ከሱ አዛ ነጃ የሚያወጣል? ከሱ አዛ የሚጠብቀኝ ማን ነው? አንድ ሰው የኔንና የቤተሰቦቼን ክብር ነክቶ አዛ አድርጎኛል። ከዚህ ሰው ማን ነው የሚገላግለኛል? የአላህ መልእክተኛ ማን? አብዱላህ ኢብኑ ኡበይ ኢብኑ ሰሉል ማን ነው ከሱ የሚገላግለኝ? እሱ የኸዝረጅ ጎሳ አባል አብዱላህ ኢብኑ ኡበይ ማለት ነው። ከዚያ وكانت الإشارة إلى عبد الله ابن أبي نبرة فأظهر سيد الأوس سعد بن معاذ مالتنا مرياتشو يا أوس وسع مري من على رغبته في قتله. أني علّه يا رسول الله صلى الله عليه وسلم أني علّه على جو كأني وسع كهنا كأوس كهنا أنجتون بسيف له علّه على جو እርሱን አዛ ያደረገ በእርሱና በእርሱ ቤተሰብ ክብር ላይ ይህን ነገር ያደረገ ያለው ሰው
ከኔ ከአውስ ጎሳ ከሆነ አንገቱን በሰይፍ ለዋለሁ ከኸዝረጅ ከወንድሞቻችን ከኸዝረጅ ከሆነ ደግሞ እርሶ ዘዙ የእርሶን ትእዛዝ እፈጽማለሁ አለ فاخذت الحنيه سيد الخزرج በዚህም ጊዜ የኸዝረጅ ጎሳ ሐላፊ የነበረው ሰዓድ ኢብኑ ኡባደተ የተባለው ሰሃቢ ወገንተኝነት መጣበትና አታደርገው ማለት ለሰዓድ ኢብኑ ሙዓዝ ማለት ነው ሰዓድ ኢብኑ ሙዓዝ የአውስ ጎሳ መሪ ነው ሰዓድ ኢብኑ ኡባዳ ደግሞ የኸዝረጅ ጎሳ መሪ ነው ይሄ ሰዓድ ኢብኑ ኡባዳ ምን አለው ለሰዓድ ኢብኑ ሙዓዝ ውሸትህን ነው አታደርገው ማለት ካንተ ጎሳ ቢሆን ኖሮ እንዲገደል አትፈቅድም ነበር ከኛ ጎሳ ስለሆነ ነው እንዴ አንተ ገለዋለሁ የምትለው ውሸትህን ነው አታደርገው ማለት لأن ابن أبي كان منهم مالك خزرج غوسا نبر معناتنا فتثاور الحيان حتى خفضهم رسول الله صلى الله عليه وسلم بذين ጊዜ ከአውስ ጎሳ ውስጥ ሌላኛው ሰሃቢ ተነሳና والله አንተ ነው ሸታም አለው አንተ ሙናፊቅ ነህ ለሙናፊቅ ትከራከራለህ ለነቅቱለነሁ አለው እንገለዋለን አንገቱን በሰይፍ እንለዋለን በነብዩ መሐመድና ሰለላሁ ዐለይሂ ወሰለም በሳቸው ቤተሰብ ክብር ላይ የመጣሰው አውስ ይሁን ኸዝረጅ ይሁን አንገቱን በሰይፍ እንለዋለን አንተ ሙናፊቅ ነህ ለሙናፊቅ ነው የምትከራከረው አለ አስለን ሰዓድ ኢብኑ ኡባዳ አበደን ያ ሱብሃንአላህ ሙእሚን ታማኝ የሆነ ሙእሚን ነው ግን አንዳንዴ ሳታስበው የሆነ ነገር ይመጣብሃል እንጂ ሰዓድ አበደን ሁለቱም ሰዓዶች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቅርብ ያደረጓቸውና ማሻአላህ የኢማን መሪዎች ናቸው ሁለቱም ከዛ ሁለቱም ጎሳዎች አውሶቹም ኸዝረጆቹም አንዱ በሌላው ላይ ሊነሳ ሆነ የጦርነት እሳት ሊቀጣጠል ለ50 ዓመት ሲጋደሉ ነበር የነበሩት ይሄ ነገር የሆነ ሸይጣን እነዚህ ሙናፊቆች ስራ ሸይጣኖች ስለሆኑ በእነዚህ በሁለቱ ለአላህ ብለው በሚዋደዱ ጎሳዎች መካከል ሌላ ነገር ሊፈጠር ሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመንበር ወረዱና ዝም ብለዋቸው خلاص አትበሉ አላህ Subhanahu Wa Ta'ala ይፈርዳል አላህ ራሱ ይሄን ነገር መፍትሄ እስኪሰጠው ድረስ ምንም ዝም በሉ አሏቸው በቃ خلاص እናንተም ዝም በሉ እናንተም ዝም በሉ ማንንም ሰው በዚህ ጉዳይ ላይ አሁን እንዳይናገር በቃ ዝም በሉ ችግር የለም አሏቸው ሁሉም ዝም አሉ እነዛ ወደ ወንድምነታቸው ተመለሱ وخرجت عائشة رضي الله عنها ذلك اليوم لحاجتها ليلا يزيان كان እነዚህ አውሶችና ኸዝረጆች እንደ አይነት ሙሲባ ውስጥ የገቡ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማን ነው يعني ከዚህ ሰው የሚገላግለኝ ያሉበት ቀን ማታው አይሻ ወደ ጫካ ወጣች በማታ ማለት ነው ልትጸዳዳ ሆነ وقد نقحت من المرض ከበሽታዋ በተወሰነ መልኩ አገግማለች ልጅ እንደመሻል ብለዋታል ومعها ከሷ ጋር አብሮ ማን ይወጣል ኡሙ ሚስጣህ የሚስጣህ ابن አፋፋ የተባለው ሱሐቢ እናት አብራት አለች ከዚያ አብረው ይሄዱ ይያለ فأثرت أو فأثرت في مرطها እቺ የሚስጣህ እናት ይሄዱ ይያለ ልብሷ ያደናቀፋትና ትወድቃለች ምን ትላለች فدعت على ابنها مصطح فإسا مصطح ትላለች مصطح يعني ጥፋት ይገባው እንደማለት ነው ልጇን እኮ ነው فاستنكرت ذلك عائشة بئس ما قلت ያለቻት እንዴ ምንድነው የምትዩ እንዴት በልጅሽ ላይ እንደዚህ አይነት ዱዓ ታረጋለሽ ሚስጣህ ማለት እኮ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም በበድር ዘመቻ ላይ የተካፈለ ሱሐቢ እኮ ነው እንዴት እሱን ትሰድቢያለሽ አለቻት አይሻ ነች የምትለው ለእናትየው ለሚስጣህ እናት ማለት እንዴ የሚስጣህ እናት አይ ልጄ ሰው ምን ይያለ እንደሆነ አታውቅም እንዳለቻት እሱ እኮ ከሰዎች ከሚያወሩት ነገር አብሮ እያወራ እኮ ነው አለቻት ልጇን ማለት ነው
ምንድነው ምንም አታውቂም እንዴ መዲና በሙሉ እኮ አንቺ ከሰፍዋን ኢብኑ ሙዓጥል ጋር ጸያፍ ተግባር ፈጽመሻል ብሎ ተወርቶ የአላህ መልእክተኛም በዚህ ጭንቀት ውስጥ ነው ያሉት ሰሃባዎችም በሙሉ ጭንቀት ውስጥ ነው ያሉት ሙናፊቆች መዲናን በዚህ ወሬ እያናወጡት ነው لا اله الا الله فاخبرتها الخبر ነገረቻት وان ابنها ممن يقول بقولهم የኔም ልጅ ከነዚህ ሰዎች ጋር ነው የሚያወራው ይሄን ወሬ ከሚያወሩት ሰዎች አንዱ ነው አለቻት ጥፋት ይገባው ሱምራ سبحان الله العظيم فرجعت عائشة فاستأذنت رسول الله صلى الله عليه وسلم وآتت أبويها كذا عائشة رضي الله عنها كشلوات ينبروا يدانت ينبروا بشتوا እጥፎ ነው ተመለሰባት ከዛ ወደ ቤት ተመለሰችና የአላህ መልእክተኛ እናቴና አባቴ ጋር እንዲሄድ ፍቀዱልኝ አለቻቸው ፍቀዱልኝ ያ ረሱላህ ሰለላሁ ዐለይሂ ወሰለም እዛ ሄጀልተኛ እዚህ አልተኛም ለካ ጉዳዩ ይሄ ነው እንዴ ከዚያ ወደ ቤት ሄደች ወደ አባቷ ቤት ማለት ወደ አቡበከር ጋር ሄደች እዛ فلما تأكد لديها الخبر جعلت تبكي وتبكي حتى بكت ليلتين ويوما كده ጠየቀቻቸው ምንድነው እናቴ እየተባለ ያለው ነገር ሰምተሻል እንዴ አንቺ ሰዎች እንደዚህ ብሎ እያወሩ ነው አዎ አለቻት እናትዬ አዎ ልጄ ሆይ ለማንኛውም ራስሽን አትጉጂ የትኛውም ሴት እሷ ቆንጆ ሆና ሳለች በባሏ የምትወደድ ሆና ለርሷ ጣውንቶች ካሏት አዛ ሳያገኛት አዛ ሳትደረግ አትቀርምና ለማንኛውም ራስሽን አባክሽን አትጉጂ ልጄ ሆይ እስኪ ለራስሽ ዘኝ በቃ ተዩ እንዴ ነው እንዴ እሺ አላህ ማውራት አትችል ምን አትችል ማልቀስ ሆነ ስራዋ ሁለት ሌሊትና አንድ ቀን ሙሉ የዛን ቀን ማታ ነበረ የዛን ጊዜ ማልቀስ የጀመረችው ነጋ ስታለቅስ ዋለች ከዛ ሌሊቱን ሙሉ ስታለቅስ አደረች ሁለት ሌሊት አንድ ቀን ሙሉ እንቅልፍ የለ ምግብ የለ ውሃ የለ ምን የለ ምንም የለ ለቅሶ لم تكتحل اثناءها بنوم انقلب بعينها ላይ ዞር አላለም ولم يرقع لها دموع እንባውም ሊቋረጥ አልቻለም ይፈሳል ከየት እንደሚመጣ አታውቀው سبحان الله العظيم تقريبا ወደ 36 ሰዓት ስታለቅስ ማለት ምን ነገር እንዴት አርጋ ራሷን ትቆጣጣ حتى ظنت وظن ابواها ان البكاء فالق كبدها يعني كبدها እርሷም እናቷና አባቷ አቡበከርና ባለቤታቸው እናትየው ማለት ነው ኡሙሩማን የአኢሻ ጉበት ሊፈነዳ ነው ብሎ እስከ መስጋት ድረስ በለቅሶ ምክንያት ልጅ ምን ይሻላል እነርሱ ነፍሳቸው ጉሮሯቸው ጋር ደረሰ በስቃይ እናትና አቡበከር ሲዲቅ لا اله الا الله وجاءها رسول الله صلى الله عليه وسلم صباح الليله الثانيه فجلس وتشهد وقال يا الله መልእክተኛ ሁለተኛው ቀን ጠዋት ፈጅር ላይ መጡ አቡበከር ቤት ማለት ነው መጡና خطبه الحاجه ካደረጉ በኋላ اما بعد يا عائشه ሆይ አሏት فانه بلغني انك كذا وكذا ነገሩ እኮ ስላንቺ እንዲህ አይነት ነገር ደርሶኛል ተወርቷል እንዲህ ተብሏል فإن كنت بريئة فسيبرئك الله عز وجل ንጹህ ከሆንሽ አላህ Subhanahu Wa Ta'ala ንጹህነትሽን ያረጋግጥልሻል ችግር የለም وإن كنت الممت بذنب ነገር ግን ሰው ነሽና ወንጀል ላይ ወድቀሽ ከሆነ ወንጀል ሰርተሽ ከሆነ አሏት
ፈስተግፊሪላህ ወቱቢ ኢለይሂ ወደ አላህ ተመለሽና አላህን ምህረት ለምኚው فإن العبد عند الله بارع إذا اعترف بذنبه بونجلو كامنه ثم تاب إلى الله كزيود الله كتملس تاب الله عليه الله توبته يتقبلوا الله يمروا ስለዚህ አይሻ ምንም አልፋለም ወንጀል ሰርተሽ ከሆነ ተውበት አድርገሽ ወደ አላህ ተመለሺ ካልሆነ ግን አላህ ንጹህነትሽን ያረጋግጥልሻል ችግር የለም አልዋት وحينئذ قالوا دموعها ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ሲሉ ያ 36 ሰዓት ሲወርድ የነበረው እንባ አጣለ ባንዴ ደረቀ قالت لكل من ابويها ان يجيبا እንዴ ለእናቷ አቡበክርና አቡበክር ስድቅና እናትየው ቆመዋል የአላህ መልእክተኛ ይሄን ነገር እየተናገሩ ነው አይሻ ምን አለች እንዴ አባቴ ወይ መልስ አትሰጥም እንዴ ለአላህ መልእክተኛ ለምን መልስ ለምን ደው ማትሰጣቸው ምን ልበላ እናቴ ለምንድን ነው መልስ ማትሰጣቸው ለአላህ መልእክተኛ ምን ልበላ እናቴ አቡበክር ምን ይበሉ ሱብሃንአላህ فلم يدري ما يقولان من النبل من እንደምንል አናውቅም እሺ ምን ብለን መልስ እንስጥ ያ አላህ መልእክተኛ እሳቸው ምንም ነገር ማለት ስላልቻሉ እኮ ነው فقالت من علت عائشه والله علت والله يهونبኝ لقد علمت برغت አውቄያለሁ لقد سمعتم بهذا الحديث ይሄ ንግግር ሰማችሁት حتى استقر في انفسكم በልባችሁ ውስጥ በውስጣችሁ ቦታ አገኘ አይሻ ዝሙት ሰርታለች ብላችሁ ውስጣችሁ አመነበት የአላህ መልእክተኛ እናቴም አባቴም ውስጣችሁ ቦታ አገኘ ይሄ ነገር በውስጣችሁ ይሄ ወሬ እናንተ ውስጥ ቦታ አገኘ ወሰደቅቱም به እውነት ነው ብላችሁ ተቀበላችሁት فلئن قلت لكم اني بريئه እኔ ንጹህ ነኝ ብላችሁ والله يعلم اني بريئه الله ያውቃል ንጹህነቴን لا تصدقوني አታምኑኝም እውነቷን ነው ብላችሁ አትቀበሉኝ ولئن اعترفت لكم بامر አው ሰርቻለሁ ዝሙት ፈጽሜያለሁ ብላችሁ والله يعلم اني منه بريئه الله የሚያውቅ ሲሆን እኔ ከዚህ ነገር ንጹህ መሆኔን ለተሰድቁኒ አው ተላደስ ይላችኋል አመነች ትላላችሁ አይሻ አመነች ብላችሁ ትደሰታላችሁ እውነቷን ነው ብላችሁ ትቀበሉኛላችሁ فوالله عليك እኔ والله ይሁንብኝ لا اجد لي ولكم مثلا እኔ ለእናንተና በአሁን ሰዓት አለች ለእናቴም ለአባቴም ለአላህ መልእክተኛም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምሳሌ አላገኘ ማለት ምሳሌ አላገኘ ምን ቢሆን እንጂ አለች ኢላ كما قال ابو يوسف አባት እንዳለው ቢሆን እንጂ فصبر جميل ትዕግስት መልካም ነው والله المستعان الله ነው መታገዣ على ما تصفون ከምትሉት ነገር መሄጃ የለኝም ወደ አላህ ካልሆነ በስተቀር አላህ ያውቀኛል አላህ ንጽህናዬን ያውቃል እናንተ ግን አታውቁት ምንም ማለት አልችልም ከመታገዝ ውጭ ታግሼ ዝም ከማለት ውጪ ምን እላለሁ መጠጊያ አላህ ነው መታገዣው እሱ ነው ከማለት ውጪ ሌላ ምን እላለሁ ለእናንተ የምላችሁ ነገር የለም ብላ ثم تحولت واتجعت በአንድ ጎኗ ዞራ ተኛች ونزل الوحي ساعته ወዲያውኑ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ወህይ ወረደ ወዲያው ልክ እሷ ይሄን ተናግራ ዞራ ስትተኛ ጅብሪል መጣ ወህይ فسري عن رسول الله صلى الله عليه وسلم وهو يضحك يا الله ملائكتኛ ልክ ወህይ መጥቶ ጅብሪል መጥቶ ከሳቸው ላይ መልእክቱን ካስተላለፈና ሲሄድ ፈገግ ብለው
ተናገሩ فكانت أول كلمة تكلم بها أنقات ينجمر يوم نقدر يا الله ملك تنيا نبي محمد صلى الله عليه وسلم من النعلت يا عائشة الوات أنت عائشة هي الوات أما الله فقد برأك الله نسهن نتشنا الرجاجة اللي شكوا الوات نسهمونش الله من فوق السبع السماوات كعرش بلاي نسهن نتشن يا قرآن أنكس أوردو الرجاجة اللي فقالت لها أمها قومي إلى رسول الله صلى الله عليه وسلم الناتي يومنا لجات يا عائشة لجات فنشي قومي ودى نبي محمد صلى الله عليه وسلم هيجي مسكان أقربي هيجينا لجات فقالت أي عائشة من لج عائشة رضي الله عنها والله لا أقوم إليه لج والله بالله هنا بني ودى نبي محمد صلى الله عليه وسلم عليكم لج ولا أشكره እሳቸውንም አላመሰግንም ምቆሙ ወደ አላህ ነው አለች ያ ንጽህናዬን ያረጋገጠልኝ ጌታ እሱን እንጂ ማመሰግነው የአላህ መልእክተኛ አላመሰግነው አላህን ነው ማመሰግነው እሱ ነው ንጽህናዬን ያረጋገጠልኝ እንጂ እኮ እናንተ ማምናችሁ ነበር ለምን ነው እሳቸውን አላመሰግነው فقالت ولا أقوم والله لا أقوم إليه ولا أحمد إلا الله الله نمنجي ما ننم على مسجنن الله ننسهنا إن يرجع لني سنة ما مسجن عليه والذي أنزله الله تعالى هي يوردو يقرأ عن كذا في براءتها 10 آيات في سورة النور بداية من قوله تعالى النزيه بسورة النور وده 10 የሚሆኑ አንቀጾችን ነው አላህ Subhanahu Wa Ta'ala ያወረደው በዚያን ጊዜ በሷ ምክንያት እሷ ንጹህ መሆኗን ሊያረጋግጥ ያወረዳቸው አላህ 10 የቁርአን አንቀጾች እስከ ቂያማ ድረስ ሁሉም ሙእሚን ያነባቸዋል እስከ ቂያማ ድረስ إن الذين جاءوا بالإفك على الله النزيا ይህን ቅጥፈት ይዘው የመጡት ዑስበቱ ሚንኩም ከናንተ ውስጥ ጭፍሮች ናቸው ከናንተ ውስጥ የተወሰኑ ቡድኖች ናቸው لا تحسبوه شرا لكم الله من على أتشو لنبي محمد صلى الله عليه وسلم لأبو بكر لأناتي يو جمر لا تحسبوه شرا لكم هي وري بزي مالكم النزي منافقوش يا عائشة كبر لمن كات يا نبي محمد صلى الله عليه وسلم كبر لمن كات يا أبو بكر الناتي يون كبر لمن كات يا دربوت يكتفوت كتفت لن أنت مدفون جرن دايمسك لن أنت مدفون بلاتشون دا أتصبوت لمن بل انديوم كبرنا على الله يعني بأنزو بمنافقوش ورينو الله كسبات سماي كعرش بلاي كيف مدرسة ميكرر يقولون أنك سياوردو ينرسون كبر يبيس سباتشون كبر ما ننتاجون الميجلس لا تولد متلالف تاريخ الله يلبساتهم على سنة لعنات لا تحسبوه شرا لكم بل هو خير لكم انديوم لنانتهي በጣም መልካም ነው አላቸው የተሻለ ነው ይሄ እናንተ ምናልባት ለአንድ ወር ለ40 ቀን ነው ምን ይሆናችሁ የታመማችሁት የቆሰላችሁት ግን እስከ ቂያማ ድረስ ስለናንተ ክብር ይወራል በዚህ ምክንያት ስለ አኢሻ ንጽህና ይወራል በዚህ ምክንያት ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ቤተሰቦቿ ንጽህና ይወራል በዚህ ምክንያት እንደውም ለናንተ መልካም ነው አላቸው አላህ لكل امرئ منهم ما اكتسب من الاثم እነዚህ ሲም ያወሩ ሰዎች ሰለ አላህ ለያንዳንዳቸው በኃጢአታቸው ልክ በወንጀላቸው ልክ አላህ ዘንድ ቅጣት አለላቸው አለ አላህ ቅጣት አለላቸው ባወሩት ወሬ ልክ والذي تولى كبره የዚህን ደግሞ ቅጥፈት ኃላፊነቱን የተሸከመው منهم ከእነርሱ ውስጥ له عذاب عظيم ለእርሱ በጣም ትልቅ የሆነ ቅጣት አለው አለ አላህ ከማንም ጋር የማይነጻጸር የሆነ ቅጣት አለው ثم خرج رسول الله صلى الله عليه وسلم الى الناس فخطبهم كذا نبي محمد صلى الله عليه وسلم ይሄ ቁርአን አንቀጽ እስከ ይቀጥላል ቀንጨብ አድርጎ የመጀመሪያውን አንቀጽ ነው የመጣልን ወጡ የአላህ መልእክተኛ ወተላ عليه ما انزله الله من براءتها እነዚህ 10 የቁርአን አንቀጾች ሄደው በሱሐባዎች ላይ እነዚህ ተጨንቀው የነበሩ ደመና አጥልሽቱባቸው የነበሩት ሱሐባዎች እንዲሁም ሁሉም የዚህ ነገር ጭንቀት ይዟቸው የነበሩት ላይ ይሄ የቁርአን አንቀጽ
يا الله ملكتنيا أنبو فلما نزل أمر برجلين وامرأة من المؤمنين الخالصين فجلدوا ሁለት ሙእሚን የሆኑ አንድ ወንዶችና በአንድ ሴት ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቅጥፈት ግርፋት እንዲገረፉ አዘዙ ሶስት ሰዎች አንድ ሴት ሁለት ወንዶች ማለት ነው ከሙእሚኖች كل واحد منهم 80 جلدة እያንዳንዳቸው 80 ግርፋት ተገረፉ ሙእሚኖቹ وهم እነዚህ ሁለት ወንዶችና አንዷ ሴት ሐሳን ኢብኑ ታቢት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገጣሚ የነበረ ሙእሚን ነው ሁለተኛው ሚስጣህ ኢብኑ አሳታ ሁለተኛው ሰሃቢይ ነው ይሄ ሶስተኛዋ ሴት ወሐመነተ ኢብነት ጀህሽ ትባላለች እነዚህ ሶስቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 80 ጅራፍ እንዲገረፉ አዘዙ ሐድ ነው ይሄ ቅጣታቸው ማለት ነው زلت أقدامهم فأفاضوا في الإفك በዚህ يعني እዛው ውስጥ ተንሸራተው የገቡ የነበሩ በዚህ ሙናፊቆች ወሬ ውስጥ የገቡ ነበሩና ከዚህ ውስጥ ወጡ ማለት ነው ወበዚያ ቅጥፈት ውስጥ የገቡ ሰዎች ነበሩ በዚህ ግርፋት ቅጣታቸው ተወስዶ ተለቀቁ واما راس المنافقين الذي تولى كبره ياما عبد الله بن ابي ابن سلول የተባለው ሙናፊቅ ይሄንን ሁሉ ቅጥፈት ሐላፊ ሆኖ ሲያራግበውና ሲያካሂደው የነበረውማ ሰው ወሩፈቀተው እና ተከታዮቹ የሱ ጓደኞቹ فلم يعاقبوا في هذه الحياه الدنيا ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዝም በሏቸዋል ምንም አይነት እርምጃ በእነሱ ላይ አልወስድባቸውም በእነሱ ላይ አሉ ولكنهم سيقفون بين يدي الله يوم الدين ነገር ግን የቂያማ ቀን አላህ ፊት ራቁታቸውን ይቆማሉ እነዚህ ሰዎች يوم لا ينفع مال ولا بنون إلا من أتى الله بقلب سليم يزيان كان الله نصح لب ይዞ የመጣ እንጂ ገንዘብም ይሁን ልጅ ነጃብ ማያወጣበት ቀን አላህ ፊት ራቁታቸውን ቆመው የስራቸውን ዋጋ ያገኛሉ አለ ሄዳን ከዚህ ምን እንረዳው ምንድነው አንደኛ ይሄ ቅጥፈት አንድን ሙእሚን የሆነችን ሴት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ይተቁ 7 ሙቢቃት አሉ 7 አጥፊ የሆኑ ነገሮችን ተጠንቀቁ አሉ ከዚህ ውስጥ አንደኛው ምንድነው አሉ ወቀስፉ المحسنات المؤمنات الغافلات አንድ አማኝ የሆነች ሴት ንጹህ የሆነች ከዝሙት ከእንደዚህ አይነት ከጸያፍ ተግባር ዝንጉ የሆነች ስለዚህ ነገር ምንም የማታውቅን ሴት በዚህ ነገር ከመሳደብና ይህን ስም ከመስጠት ተጠንቀቁ ይሄ ከከባባድ 7 ወንጀሎች አንዱ ነው አለ ከከባባድ 7 አጥፊ የሆኑ ማለት ነው ዱንያንም አኺራንም ከሚያጠፉ ከባባድ ወንጀሎች አንዱ አንዲትን ንጹህ ሴት አማኝ የሆነችን ሴት በዝሙት መስደብ በዝሙት መጠርጠር ማለት ነው ይሄ በጣም ትልቅ የሆነ ወንጀል ነው ተጠንቀቁ አለ በእስልምና አራት ምስክር የሚያስፈልግበት ሸሪዓዊ ሁክም የለም አራት ምስክር የሚያስፈልግበት በዝሙት ጉዳይ ላይ አንድ ሰው እከሌ ዝሙት ከእከሊት ጋር ሰርተዋል ብሎ ሸሪዓዊ ፍርድ ተሰጥቶት ሁክሙ ሊወሰድበት ሸርጥ የተደረገው አራት ሰዎች ይሄ ወንድና እቺ ሴት የሁለቱ ብልት እንደ መርፍና ክር ሆኖ አይቻለሁ የሱ የወንዱ ብልት በሴቷ ብልት ውስጥ አይቻለሁ ብሎ አራት ሰዎች መመስከር ሸርጥ አደረገ እስልምና ሸሪዓ ማለት ነው ሶስት ሰዎች መስክሮ ሶስት ሰዎች በዚህ መልኩ አይተናል ብለው አንደኛው አይ እኔ ብርድ ልብስ ውስጥ ነው እንጂ ያየኋቸው በዚህ መልኩ አላየሁም ቢል ሶስቱ ሰዎች 80 ይገረፋሉ የመሰከሩት ሰዎች 80 ይገረፋሉ ሀድ አይቆምም አይቻልም በምንም ጉዳይ ላይ በዚህ መልኩ አራት ሰው ካልመሰከረ ተብሎ የተደነገገ ህግ የለም ሁለት ሰዎች ከመሰከሩ ሁለት ሰዎች እከሌ ሰው ሲገላ ይቻላል ብሎ ሁለት ሰዎች ከመሰከሩ በዚያ ሰው ላይ ቂሳስ ይደረጋል ይገደላል ማለት ነው
በል በሰሃባዎች ዘመን አንድ ሰሃቢ ከመሰከረ ተግባራዊ ይሆን ነበር በዝሙት ጉዳይ ላይ አራት ሰሃቢዎች ካልመሰከሩ ሶስቱ መስክረው አንደኛው በዚህ መልኩ አይደለም ያየሁት ቢል ሶስቱ ይገረፋሉ ውሸት ነው ያወራችሁት ተብለው ማለት ምን ያክል ሸሪዓ ይሄንን ድንበር ይሄንን አጥር ይሄን የሰው ክብር ይሄን ነገር እንዴት አድርጎ እንዳጠረውና እንዴት እንደጠበቀው ተመልከቱ ሸሪዓ እንዴት አድርጎ አንዲትም ሴት ወይ ደግሞ እከሌ ከእከዲት ጋር ዝሙት ሰርተዋል አይደለም የሆነ ክፍል ሲገቡ ማየታ አይደለም የሆነ ወይ አልቤርጎ የሆነ ሆቴል ሲገቡ አይታ ዝሙት ሰርተዋል ልትል አይደለም ብርድ ልብስ ውስጥ ብታያቸው እከሌና እከሊት ዝሙት ሰርተዋል ብሎ ማውራት ከባድ ወንጀል ነው ከባድ ወንጀል ነው ሸሪዓ ምን አደረገ መዳረሻ ወደዛ ሊያዳርሱ የሚገቡ የሚችሉ መንገዶችን በሙሉ ዝግ አደረጋቸው ይሄ ጉዳዩ ከባድ ነው አለ በዚህ መልኩ አክብዶታል ከመሆኑ ጋር ምን አደረገ አላህ ወደዛ የሚያዳርሱ መንገዶችን በአጠቃላይ ምን አድርጓል ዘግቶታል አላህ Subhanahu Wa Ta'ala ወደ ዝሙት ሊያዳርሱ የሚችሉ ነገሮችን የመጀመሪያው ከምን ጀመረ አላህ وقل للمؤمنات يغضضن من أبصارهن ويحفظن فروجهن አንተ የአላህ መልእክተኛ ሆይ እነዚያ ምእመናኖች አይናቸውን ይስበሩ አለ አላህ አይናቸውን ከማየት ጭምሩ ከማየት ተቃራኒ ጾታን ላንተ መህረም ያልሆነችን አንድ ሴት እንዳታይ አላህ ከለከለ አይደለም ከሷ ጋር በስልክ ልታወራ አይደለም ከሷ ጋር ልትጨባበጥ አይደለም ከሷ ጋር ሻይ ቡና ልትል አይደለም ከሷ ጋር እጅ ለእጅ ተያይዘ ጎርፍ ፍሬንድ ልትሆን አይደለም ወንዝ ፍሬንድ ይጻለ ማየት አይቻል ወንዶችም አይናቸውን ይስበሩ ሴቶችም አይናቸውን ይስበሩ ነው ያለው አላህ አይታታል አለ ደነገጥ አይደለ አላገባህም ሂድና ለአባትህ ደንግጫለሁ ከሊትን ጠይቅልኝ በለው አይቻልም ተባልክ ሁለተኛ አትያት እንዳደነግጥ መልሰ ማለት የመጀመሪያው ድንጋጤ በእስተግፋር አሳልፈው ይጻለ ይሄ ሸሪዓ ምን ያደረገበት ነው ወደዚህ አደገኛ የሆነ ክልል ሙእሚኖች እንዳይደርሱ ዙሪያውን ምን አድርጎታል አጥሮታል አንድ ነገር አላህ Subhanahu Wa Ta'ala እርም ሲያደርግ حرام ሲያደርግ ወደዛ የሚያዳርሱ መንገዶችን በሙሉ ምን ያደርጋቸዋል حرام ያደርጋቸዋል ወደ ዝሙት የሚያዳርሱ መንገዶች በሙሉ ከመጀመሪያ ጀምሮ ምን ሆነዋል ዝግ ተደርጓል ማለት ነው ስለዚህ እናንተ ያላገባችሁ ሰዎች ያገባችሁም ሰዎች አይናችሁን ስበሩ አላህን ፍሩ አንዲትን ሴት አንድን ወንድ በዝሙት መጠርጠርም ሆነ በዝሙት ማማት አኺራንም ዱንያንም የሚያጠፋ ወንጀል ነው በጣም ትልቅ የሆነ አደጋ ነው ማንኛውም የትኛውም ሴት የትኛውም ወንድ ደግሞ ወደዚህ ሊያስጠረጥር ወደሚችል ነገር ከመግባት ራስን መጠበቅ ግድ ነው ማለት ነው አቅም አዳም ደርሰሃል አቅም ካለ አባትህም ካለው አግባ ተብለሃል አግባ ማግባት ማትችል ከሆነስ ስሜትህን በጾም ስበረው ነው ያሉት የአላህ መልእክተኛ ያ ማዕሸረ الشباب እናንተ የወጣት ስብስቦች ሆይ ያሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም من استطاع منكم الباءة የትዳርን ሐላፊነት መወጣት የሚችል ምን አሉ ፈል የተዘወጀ የትዳርን ሐላፊነት አንዳንድ ሰዎች ጣጣ ይሉታል ጣጣ ሲባል የሆነ የሚያስፈራ ነገር ማለት ሐላፊነት ለማለት የተፈለገበት ማለት ሐላፊነት ብዙ ነው ሐላፊነት ሲባል ከታናሽ ወንድምህ ጋር ተመካክረ ዘለ መግባት ማለት አይደለም ሐላፊነቱን የሚችል ከሁሉ ነገር ማዲ የሆኑ ነገሮችን ጨምሮ ማለት ነው ማብላት ማጠጣት ማልበስ ማኖር የሚችል ማለት ነው ከዚያ በኋላስ የሷንም ፍላጎት የሱንም ፍላጎት ማሟላት የሚችል ከዚያ በኋላስ ትዳር ውስጥ ያሉትን የማይዳሰሱ የሆኑ የማይጨበጡ የሆኑ የማይታዩ የሆኑ ሐላፊነቶችን መወጣት የሚችል ሰው ምን ያድርግ ያግባሉ فمن لم يستطيع فعليه ايش بالصوم ይሄን ማድረግ ያልቻለ ሰው ምን ያድርግ ይጾማል አይንህም ይጾም ምላስህም ይጾም እጅህም ይጾም
የማይሆን حرام የሆነችን ሴት አትመልከት حرام የሆነችን ሴት አጨብጥ حرام ከሆነች ሴት ጋር አታውራ ለአንተ ካልተፈቀደች ሴት ጋር በስልክም አታውራ በጀርባ ቡክም አታውራ ጀርባ ቡክ ነው የምትሉት ወላ ፌስቡክ አታውራ ወላ በምንም በዋትስአፕ ወላ በማንኛው አታውራ አላህን ፍራ አላህ እርም ነው ብሎሃል አታውራ አሁን ደግሞ ትልቅ በላ አላህ አምጥቶብናል ምንድነው በመናምን ቡክ ተዋወቁ ይባላል የሆነ ሀገር ላይ ለአባትና ለእናት ካላ ንካሰሩ ተብሎ ይወጣል ላ ኢላሃ ኢላላህ አያውቁት ማንነቱን ምን ይሁን ጂኒ ይሁን ሰው ይሁን ሳያውቁ ምናልባት እኮ የሚያወራት እዛ የሚጻጻፍላት ሌላ ሰው ሊሆን ይችላል ነገር ግን እሷ ምናልባት ፖስት የተደረገላት ምንድነው የምትሉት ፎቶ ይላካል አይደል ይላላካሉ ሁለቱም ፎቶ ተላልከው ምናምን መጨረሻ ላይ ምናልባት እሱን ስታየው ኢና ሊላሂ ወኢና ኢለይሂ ራጂኡን የተላከው ምን እንደሆነ አላህ ይወቅ አላህን ፍሩ ነው የተባላችሁት አላህን ፍሩና ወደ ትክክለኛው ሸሪዓችን እንሂድ ተከፍ ጋራ ሀዳ ሰለላሁ ዐለይሂ ወሰለም ወባረከ